ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የካቲት 2 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከግብር ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም ግብሩ ሊጨምር ስለመሆኑ አንድ ጥብቅ የሆነ መረጃ ሰምተናል። በዝርዝር ወደ እናንተ ይዘናል። በሌላ በኩል ስለ መኖሪያ ቤት ክራይ ውልና የዋጋ ጭማሪን በተመለከተ አከራዮችን የሚመለከት ማወቅ ያለባቸውን ሕጋዊ ነጥቦች በተመለከተ በዝርዝር ይዘነዋል። የአዲስ አበባ ከተማ ከፍተኛ የመንግስት ባለስልጣናትን ጨምሮ 11 ሰዎችን በቁጥጥር ስር መዋሉ ተሰምቷል። በምን ምክንያት? ይህንንም ወደ እናንተ እናደርሳለን። ከባንክ ጋር በተያያዘ ከፍተኛ ውጥረት ስለመነሳቱ ተሰምቷል። ይህንንም በዝርዝር ይዘነዋል። በሌላ በኩል ከሳውዲ አረቢያ እጅግ ያልተጠበቀና አነጋጋሪ የሆነ መረጃ ለመጀመሪያ ጊዜ ፍቃድ መስጠቷ ዓለምን እያነጋገረ ይገኛል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቅድሚያም የአዲስ አበባ ከተማ ከፍተኛ የመንግስት ባለስልጣናትን ጨምሮ 11 ሰዎችን በቁጥጥር ስር መዋሉ ተሰምቷል። በአዲስ አበባ ከተማ የመሬት ቢሮ ውስጥ የሚሰሩ 11 ከፍተኛ ኃላፊዎችና ሰራተኞች ለሕዝብ መዝናኛ ተብሎ የተከለለን መሬት ለባለሀብቶች ሰነድ በማዘጋጀት አሳልፎ በመስጠት ወንጀል ተጠርጥረው በፖሊስ ቁጥጥር ስር መዋላቸው ታውቋል። በቁጥጥር ስር የዋሉት ግለሰቦች የከተማው የመሬት ቢሮ ምክትል ኃላፊን ጨምሮ በቦሌ ክፍለ ከተማ እና በፍትህ ቢሮ ውስጥ የተለያዩ የኃላፊነት ቦታ ላይ የነበሩ ባለሙያዎችና አመራሮች ናቸው። በቦሌ ክፍለ ከተማ ወረዳ 13 አየር ጤና መንገድ አካባቢ ለህዝብ መዝናኛ ለአረንጓዴ ስፍራና ለአድዋ ፓርክ ተብሎ የተከለለ ቦታ ምንም አይነት መረጃ የሌለው ቦታ ነው በሚል የሐሰት ምክንያት በህገወጥ መንገድ የግል ነጋዴ ለሆኑት ዮርዳኖስና ዘውዲቱ ለሚባሉ የሲሚንቶ ነጋዴዎች ማህበር በካርታ እንዲተላለፍ በማድረግ ነው በቁጥጥር ስር እየዋሉት ተብሏል። የተላለፈው የመሬት ስፋት 2905 ካሬ ሜትር ሲሆን የሊዝ ዋጋውን ከ168 ሚሊዮን ብር በላይ እንደሆነ መታወቁን ሰሎዳ በዚህ ሰዓት አሳውቆናል። በሌላው መረጃችን ከግብር ጋር በተያያዘ አነጋጋሪ መረጃ ወጥቷል። የዓለም ባንክ የገንዘብ ድርጅት ቅድመ ሁኔታዎችን የተከተለውና መንግስት ሀገር በቀል የኢኮኖሚ ማሻሻያ ሲል የጠራው ፕሮግራም በፈረንጆች አቆጣጠር 2019 ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር በ2024 ሐምሌ ወይንም 2016 ተጀምሯል። ይህንን ማሻሻያ በተመለከተ የዓለም አቀፍ የገንዘብ ድርጅት IMF ከሰሞኑ በሂደት ላይ ጥልቅ ግምገማ አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሐሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶችም በዝርዝር ተቀምጠዋል። ዋዜማ ሬዲዮ ተመለከትኩት ባለው የIMF ሪፖርት መሰረት መንግስት አዳዲስ ታክሶችን ለመጣልም ተዘጋጅቷል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ለIMF ዋና ዳይሬክተር ባለፈው ወር የጻፉት ደብዳቤም በዚህ የIMF ሰነድ ውስጥ ተካቷል። ደብዳቤው እንደሚለው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው። ከዚህም አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና ፌዴራል መንግስት ይህንን ግብር በሚሰበሰብበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚያደርግም ሰነዱ ይገልጻል። የመንግስት ገቢ ማሰባሰብ በተመለከተ IMF ባዘዘው መሰረት መንግስት ድጎማዎችን በማጠፍ መሰረታዊ የአገልግሎት ታሪፍን በሂደት ከፍ አድርጓል። በዚህ መሰረት መንግስት በነዳጅ፣ ኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎች የሚያደርጋቸውን ድጎማ በማንሳት የመንግስት ገቢን ሲያሳጥብ የህዝቡን ኑሮ ግን አጎሳቅሎታል ይላል። በዚህም የኑሮ ውድነት ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍትኔት የሚታቀፉ ዜጎች ቁጥር በከተማና በገጠር በእጥፍ ጨምሯል። መንግስት የራሱ ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘገየው ከፍተኛ የግብር ምጣኔና አዳዲስ የታክስ አይነቶች የህዝቡን ገቢ ከማዳከም ባለፈ
የንግዱን ማህበረሰብ ከድጡ ወደ ማጡ አድርሶታል የሚል መረጃ በዚህ ሰዓት አንብበናል። በሌላው መረጃችን ከሳውዲ አረቢያ በኩል አነጋጋሪ መረጃ ወጥቷል። ሳውዲ አረቢያ ላለፉት 70 ዓመታት በሀገሪቱ ተግባራዊ አድርጋው የነበረውን ጥብቅ የአልኮል ክልከላ በማላላት ለመጀመሪያ ጊዜ አልኮል የሚሸጥበት ልዩ ሱቅ መክፈቷን አስታወቀች። ይህ ውሳኔ በሀገሪቱ ታሪክ ትልቅ ለውጥ ተደርጎ የተወሰደ ሲሆን አተገባበሩ ግን በከፍተኛ ጥንቃቄና በተወሰኑ የህብረተሰብ ክፍሎች ላይ ብቻ የተገደበ መሆኑ ተገልጿል። ሽያጩ የሚፈቀደው ሙስሊም ላልሆኑ የውጭ ሀገር ዲፕሎማቶች ብቻ ነው። ተጠቃሚዎች አስቀድመው በልዩ መተግበሪያ መመዝገብና ከመንግስት ፍቃድ ማግኘት ይኖርባቸዋል ይላል። ሱቁ የተከፈተው በዋና ከተማዋ ሪያድ በሚገኘውና ኤምባሲዎች በሚገኙበት ዲፕሎማቲክ ኳርተር ውስጥ ነው። የሳውዲ ዜጎች፣ ቱሪስትና ሌሎች የውጭ ሀገር ነዋሪዎች ወደ ሱቁ መግባት ሆነ መጠጥ መግዛት አይፈቀድላቸው። በተጨማሪም ከ21 ዓመት በታች ለሆኑ ሰዎች ሽያጭም አይፈጸምም ተብሏል። አንዳንድ ዲፕሎማቶች በወር ውስጥ ሊገዙት የሚችለው የመጠጥ መጠን የተወሰነ ሲሆን ሌላ ሰው አሳልፎ መሰጠትም በጥብቅ የተከለከለ ነው። የሳውዲ መንግስት ይህንን የወሰነው በዲፕሎማቶች ቦርሳቸው አማካኝነት የሚደረገውን ህገወጥ የአልኮል ዝውውር ለመቆጣጠርና ሀገሪቱን ለዓለም አቀፍ ዲፕሎማቶች ምቹ ለማድረግ እንደሆነ መገለጹ ተገልጿል። በሌላው መረጃችን ስለ መኖሪያ ቤት ክራይ ውልና ዋጋ ጭማሪ ማወቅ ያለባችሁን ህጋዊ ነጥቦች በተመለከተ አዲስ መረጃ አውቀናል። በአዲሱ የመኖሪያ ቤት ክራይ ቁጥጥርና አስተዳደር አዋጅ ቁጥር 13/2016 መሰረት የአከራይና ተከራይ መብትና ግዴታዎች በግልጽ ተቀምጠዋል። ከነዚህም ዋና ዋናዎቹ የኪራይ ዋጋ ጭማሪን በተመለከተ የጊዜ ገደብ፣ አከራዊ የኪራይ ዋጋ መጨመር የሚችለው በዓመት አንድ ጊዜ ብቻ እንደሆነ ተገልጿል። ጭማሪው የሚወሰነው በከተማ አስተዳደሩ በሚወጣው የዋጋ ጭማሪ መሰረት እንጂ አከራይ በፈለገው መጠን አይደለምም ይላል። ዋጋ ለመጨመር ውሉ ከማለቁ 2 ወራት በፊት ለተከራዩ በጽሑፍ ማሳወቅም ግዴታ እንዳለበት ተገልጿል። እንዲሁም የቤት ባለቤቱ በሽያጭ ወይንም በውርስ ለሌላ ሰው ከተላለፈ አዲሱ ባለቤት የ6 ወር ማስጠንቀቂያ ሰጥቶ ማስለቀቅ እንደሚችልም ይገልጻል። ተከራዩ በማንኛውም ጊዜ ለባለቤቱ የ2 ወር ማስጠንቀቂያ በመስጠት ውሉን ማቋረጥም ይችላል። በተጨማሪም ከተከራይ ጋር ተያይዞ ተከራይ የሚከተሉትን ከፈጸመ ውሉ ወዲያው ይቋረጣል። የኪራይ መክፈያ ቀን ለመጀመሪያ ጊዜ 15 ቀናት፣ ለሁለተኛ ጊዜ ደግሞ 7 ቀን ካለፈ፣ ቤቱን ከአከራይ ፍቃዱ ውጭ ለንግድ ወይም ለሌላ አገልግሎት ካዋለ፣ የአካባቢውን ሰላም በተደጋጋሚ ካወከና በቤቱ ውስጥ ወንጀልም ከፈጸመ። በአጠቃላይ ይህ ሁሉ ዝርዝር ስለ መኖሪያ ቤት ክራይ የሚነሱ ክርክሮችንና ፍርድ ቤት የማየት ስልጣን የለውም። ይልቁንም ጉዳዩን አይቶ የመወሰን ስልጣን የተሰጠው ለቤቶች አስተዳደር ተቆጣጣሪ አካል በአዲስ አበባ ከተማ የወረዳ ወይንም የክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት። ይህ እንግዲህ ማሳሰቢያ፣ ይህ አዋጅ ተፈጻሚ የሚሆነው ለመኖሪያ ቤት ብቻ ነው። ለንግድ ቤቶች ወይንም ለሌላ አገልግሎት የተከራዩ ቤቶችን እንደማይመለከት ከሰሎዳ በዚህ ሰዓት መረጃውን አንብበናል። በመጨረሻም ከባንክ ጋር በተያያዘ ከፍተኛ ውጥረት መባባሳው ተሰማ። በአገሪቱ ካሉ ግዙፍ የግል ባንኮች አንዱ የሆነው አቢሲኒያ ባንክ ከገቢዎች ሚኒስቴር ጋር ከፍተኛ የግብር ክፍያ ክርክር ውስጥ መግባቱ ታወቀ። ለክርክሩ መነሻ የሆነው ጉዳይ ባንኩ ያገኘውን ትርፍ ለባለ አክሲዮን ከማከፋፈሉ ይልቅ የብሔራዊ ባንክን የካፒታል መስፈርት ለማሟላት መልሶ በካፒታልነት እንዲመዘገብ ለማድረጉ ነው። የገቢዎች ሚኒስቴር ባለ አክሲዮኖቹ ትርፉን በእጃቸው ባይቀበሉ የነበረውን የአክሲዮን ዕዳ ለከፈሏቸው እንደ ግል ገቢ ይቆጠራል ተብሏል። በአንጻሩ አቢሲኒያ ባንክ ገንዘቡ ለባለ አክሲዮኖች አልተሰጠም፣ ይልቁንም ባንኩ ለማጠናከር በስራ ላይ የዋለ በመሆኑ እንደ ግል ገቢ ታይቶ ግብር ሊከፈልበት አይገባም በማለት በመከራከር ላይ ይገኛል። ጉዳዩ በአሁኑ ወቅት በአስተዳደራዊ ክርክር ላይ ቢሆንም ወደ ከፍተኛ ፍርድ ቤት ሊያመራ እንደሚችል የታይምስ መረጃ ዜና ምንጮች ጠቁመዋል። ይሁን እንጂ ቀደም ሲል በሌሎች ድርጅቶች ላይ የተሰጠው ተመሳሳይ የፍርድ ቤት ውሳኔዎች ለገቢዎች ሚኒስቴር የሚያደሉ በመሆናቸው ክርክሩ ወደ ፍርድ ቤት ካመራ ባንኩ ሊሸነፍ እንደሚችል ባለሙያዎች ተናግረዋል። ይህ የግብር ውዝግብ ባንኩ በቅርቡ በሚጀምረው የኢትዮጵያ ሰነደ መዋለ ንዋይ
ላይ ለመመዝገብ የሚደረገውን ጉዞ ሊያስተጓጉልበት እንደሚችል ተሰግቷል መባሉን በዚህ ሰዓት ሪፖርቱ አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ፣ ሼር አድርጉት።